ሰላም ጤና ይስጥልኝ። መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምንመለከተው ስለ ኦርጋናይዜሽናል ኒድ ሪቪው እና ኮንሰልቴሽን ይሆናል። በባለፈው ቪዲዮችን የኒድ ኮሌክሽን ወይም ደግሞ ፍላጎትን ሰብስቦ ወደ ሱፐርቫይዘር ደግሞ የተሰበሰበውን ፍላጎት በጀቱ ጋር አላይን እንዳደርጎ እንደዛውም የማቴሪያሎች ወይም ደግሞ የአይተሞችን አስፈላጊነት አምኖበት ወዴት ይልከዋል ማለት ነው፣ ወደ ግዢ ክፍል ይልከዋል። ስለዚህ አሁን የእያንዳንዱን ዲፓርትመንት ወደ የግዢ ክፍል ሲመጣ እያንዳንዱ ዲፓርትመንት ለብቻ መታየት አለበት። አይተም በአይተም ይታያል። ከዛ በኋላ አክሰፕት፣ ሪጀክት እና እንደዛውም ደግሞ አሜንድ ብሎ የግዢ ባለሙያዎች ማስተካከያ እንዲያደርጉ ይልኩላቸዋል ማለት ነው፣ ወይም ይመልሳሉ ማለት ነው ለጠያቂው ክፍል። ስለዚህ የመጀመሪያው ስራ ምንድነው? ሮላችን ሲኒየር ፕሮኪመንት ኦፊሰር ላይ እናደርግና የግዢ ባለሙያዎች ነው አሁን ስራው። ሲኒየር ፕሮኪመንት ኦፊሰር ላይ እንገባለን። ሲኒየር ፕሮኪመንት ኦፊሰር ኦርጋናይዜሽናል ኒድ ሪቪው ላይ ይገባል። ኦርጋናይዜሽናል ኒድ ሪቪው ላይ ከገባ በኋላ እዚጋ እንደሚታየው ዩኒት የሚል አለ፣ የስራ ክፍሎች አሉ። አሁን የስራ ክፍሎች ፍላጎታቸውን ሰብስበው እንዲያመጡ የተደረጉት ፋይናንስ ዲፓርትመንት እና የኤችአር ዲፓርትመንት ነው። ስለዚህ ከሁለቱ የእያንዳንዱን ለምሳሌ ፋይናንስ ዲፓርትመንትን መጀመሪያ ከፍቶ አይተም በአይተም እያንዳንዱን ለየብቻ ማየት፣ ከዛ በኋላ ደግሞ ተመልሶ ደግሞ የኤችአርንም እንደዛው አይተም በአይተም እያንዳንዱን አይቶ ባይዲፎልት አክሰፕት ኦር አሜንድመንት እና ሪጀክት ያደርጋሉ ማለት ነው። ከዛ ይሄንን ከጨረሱ በኋላ ወደ ኮንሲደሬሽን ይሄዳል። ኮንሲደሬሽን ላይ ሲንደርስ የምናየው ይሆናል። ስለዚህ ኦርጋናይዜሽናል ኒድ ሪቪው ማለት የእያንዳንዱን የዲፓርትመንቶች ወይም ደግሞ የስራ ክፍሎች የላኩትን ፍላጎታቸው የሚታይበት ቦታ፣ እንደዛውም ደግሞ የላኩትን ፍላጎት አሜንድ ወይም ደግሞ ሪጀክት እንደዛውም ደግሞ በዲፎልት አክሴፕት የማድረግ ማንዴት አላቸው የግዢ ክፍሎች። ስለዚህ አሁን የኤችአር ክፍልን እንከፍታለን ማለት ነው። እንደዚህ የኤችአር ክፍልን ከከፈቱ በኋላ የላኩት አይተም 3 አይተም ነው። እዚህ ጋር እንደምናየው ምን አለች? ስታርት ሪቪው የምትላለች። እቺን ስታርት ሪቪው ክሊክ በምናደርግበት ሰዓት ኖርማሊ እነሱ የላኩትን አይተሞች ይልካየናል። እዚህኛው ላይ አንድ በአንድ ከፍቶ ያያሉ። አይተም በአይተም ማየት ይችላሉ። አሜንድ እና ሪጀክት አለ። ሪጀክት የሚደረግ ከሆነ ለምንድን ነው ሪጀክት የሚደረገው? ምክንያቱን ይጽፋሉ። አሜንድም ከሆነ ደግሞ ምንድነው አሜንድ የሚደረገው? ያንን አሜንድ እንዲያደርጉ የተፈለገውን ሀሳብ ይጽፋሉ ማለት ነው። እዚህ ጋር ጽፈው ወደ ኋላ ይመልሳሉ። ኖርማሊ አፕሩቭ ካደረጉት ግን ምን ይሆናል ማለት ነው? አክሰፕት አደረጉት ማለት ነው። ስለዚህ አይተም በአይተም እያንዳንዱን ገብተው የሚያዩበት ቦታ ምን ይባላል ማለት ነው? ኦርጋናይዜሽናል ኒድ ሪቪው ይባላል ማለት ነው። በኦርጋናይዜሽናል ኒድ ሪቪው ላይ ምን እናገኛለን? ዲፓርትመንቱን አንድ ባንድ እናገኛለን። አክሰፕት ወይ ሪጀክት ወይም ደግሞ አፕሩቭ አድርገን የምናልፍ ይሆናል። ለምሳሌ አላስፈላጊ እቃዎች ገብተዋል ከሆነ ሪጀክት ያደርጋሉ። ሪጀክት በሚያደርጉበት ሰዓት ደግሞ ከነ ጀስቲፊኬሽን ወይም ደግሞ ከነ ምክንያታቸው ያደርጋሉ ማለት ነው። አዩት ይሄኛው ክፍል ወይም ደግሞ ይሄ ስራ ክፍል ወይ ኤችአር ዳይሬክቶሬት የላከው ፍላጎት ልክ ነው ብሎ ሲያምኑበት ምን ያደርጋሉ? አፕሩቭ ያደርጋሉ። ሌላኛው ወደ ኋላ ተመልሶ ያ ክፍል እንዲያስተካክል ከተፈለገ አጀስት ይሉና ምንድነው አጀስት እንዲያደርግ የተፈለገው? ኳንቲቲ ነው አይተም ነው ይባልና እዚጋ አሜንድመንት ከሆነ አሜንድመንት፣ ሪጀክት ከሆነ ሪጀክት ብለው እዚጋ ደግሞ ያለውን ኢሹ ወይም ደግሞ ችግሩን ይጽፋሉ። እዚጋ መፍትሄ ሀሳብ ይጽፋሉ። እዛ ላይ ቤዝድ ሆኖ ያኛው ዲፓርትመንት ፍላጎቱ ምን ያደርጋል ማለት ነው? ያስተካክላል ማለት ነው። አሁን የት ነው ሄደው ማለት ነው? ተመልሶ እዛ የኤችአር ሱፐርቫይዘር ጋር ይሄዳል ማለት ነው። እንደምታዩት እዚህ ጋር አለ። የት ሄዷል ማለት ነው? ባክ ቱ ድራፍት ወደ ብሉ ተመልሷል ማለት ነው። ኤኒዌይ ችግሩን አይቶ ካስተካከለ በኋላ መልሶ ምን ያደርግለታል ማለት ነው? ሰሚት ያደርግለታል። ወደዛው ወደ ግዢ ክፍል ይመልሳል ማለት ነው ሱፐርቫይዘሩ። ከዛ በኋላ ሲኒየር ፕሮኪመንት ኦፊሰር ወይም ደግሞ የግዢ ክፍሎቹ የኤችአርንም የፋይናንስ ዲፓርትመንትንም እያንዳንዱን ስታርት ሪቪው ብሎ አይቶ ይሄ ልክ ነው ሲል ምን ያደርገዋል ማለት ነው? አፕሩቭ ያደርገዋል። ወደሚቀጥለው ስቴፕ ይሄዳል ማለት ነው። ከዛ አሁን ደግሞ የዚህኛውን ዲፓርትመንት በዚሁ ልክ ስታርት ሪቪው ብሎ አይተም ባይተም እያንዳንዱን አይቶ የሚስተካከል ወይም ደግሞ ኮመንት ያሉትን ሀሳቦች ኮመንት ተሰጥቶበት ከሆነ ኮመንት አለ። ይህን ኮመንት ገብቶ አይቶ ይህን ኮመንት አይቶት አክሰፕት ያደርገዋል። እነዚህን ኮመንት አክሰፕት ካደረገ በኋላ ተመልሶ ምን ይለዋል ማለት ነው? አፕሩቭ ይለዋል። አይቶ እያንዳንዱ አይተም የላኩት ልክ ነው ሲል አፕሩቭ ያደርገዋል። ልክ ሁሉንም የስራ ክፍሎች አፕሩቭ ካደረጉ በኋላ ወደ ኮንሲሌሽን እንዲሄድ አፕሩቭ ካደረጉት በኋላ ወዴት ይሄዳል ማለት ነው? ወደ ኮንሲሌሽን ይመጣል ማለት ነው። አሁን እንደሚታየው እዚህ ጋር ይሄኛው አፕሩቭ አልሆነም። አፕሩቭን ወደዚህ መጥቷል። የት ነው ያለ ነው? ኮንሲሌሽን ላይ ነው ያለ ነው። ኮንሲሌሽን ደግሞ ይሄ ኦርጋናይዜሽናል ኒድ ሪቪው ሀሳቡ ምንድነው? የእያንዳንዱ ክፍል ፍላጎታቸው አንድ ባንድ ታይቶበት አክሰፕት የሚደረግበት በግዢ ክፍል ሰራተኞች ማለት ነው። እነሱ ምን ያደርጋሉ? ሲኒየር ፕሮኪመንት ኦፊሰሩ አፕሩቭ ያደርጓል እያንዳንዱን ዲፓርትመንት
ወደሚቀጥለው ወይም ወደ ኮንሶሊዴሽን ይግባ ወይም ደግሞ ወደ ኋላ ተመልሶ ይስተካከል የሚለውን ውሳኔ ይሰጣሉ። ልክ ወደሚቀጥለው ስቴፕ ይሄድ ብለው አፕሩቭ ሲያደርጉ ወዴት ይሄዳል ማለት ነው? ወደ ኒድ ኮንሶሊዴሽን ይመጣል። ኒድ ኮንሶሊዴሽን ላይ ይመጡና ያንዳንዱን ዲፓርትመንት እዚህ ቦታ እንደ ተቋም ወይም ደግሞ አስ ኦርጋናይዜሽናል ሌቨል ምን ይሆናል ማለት ነው? መርጅ ይሆናል ወይም ደግሞ አግሪጌት ይደረጋል ማለት ነው። ስለዚህ ኮንሶሊዴሽን ላይ ሲኒየር ፕሮክመንት ኦፊሰር ምን ያደርጋል ማለት ነው? አስ ኦርጋናይዜሽናል ሌቨል አግሪጌሽን ኦል አፕሩቭድ ኒድ ነው። እያንዳንዱ ክፍል አፕሩቭ አድርጎ ያመጣውን እዚህ ጋር እንደ ተቋም ወይም ደግሞ እንደ ኦርጋናይዜሽን ምን ያደርገዋል ማለት ነው? ኮንሶሊዴት ያደርገዋል። ይሄ ምንድነው ሐሳቡ? አይተሞች ተመሳሳይ አይተሞች መደረግ የለባቸውም እንትን መቀመጥ የለባቸውም which is መርጅ መደረግ አለባቸው ማለት። ለምሳሌ አሁን እዚህ ጋር ብሉ ፔን አለን፣ እዚህ ጋር ብሉ ፔን አለን። ኖርማሊ መርጅ አልሆኑም። ስለዚህ ኮንሶሊዴሽን ደግሞ በሁለት መንገድ ነው ኮንሶሊዴት የምናደርገው። አንዱ አውቶ ኮንሶሊዴሽን ነው፣ ሁለተኛው ደግሞ ማኑዋል ኮንሶሊዴሽን ነው። አውቶ ኮንሶሊዴሽን ሲስተምስ አውቶማቲካሊ ኮንሶሊዴት ኒድስ ነው ቤስድ ኦን ሴምነስ፣ በተመሳሳይነታቸው ሁሉ ነገር ሲመሳሰሉ አይተሙን ሲስተሙ ምን ያደርጋል? አውቶ ኮንሶሊዴት በምንልበት ሰዓት ኮንሶሊዴት ያደርገዋል። በኤስቲሜት ፕራይስም ሆነ በኳንቲቲ ኳንቲቲ ችግር የለውም። በኢች እና በመለኪያው እና በኤስቲሜት ፕራይሱ ሲመሳሰል ራሱ አውቶማቲካሊ ኮንሶሊዴት ያደርጋል። እዚህ ጋር አውቶ ኮንሶሊዴት አለ ማለት ነው። ሶ ያኔ አውቶ ኮንሶሊዴት በምናደርግበት ሰዓት የተለያዩ አይተሞች ተበታትነው ያሉትን አይተሞች ግን ብዛት እንትናቸው አንድ የሆነ ምን ያደርግልናል ማለት ነው? ኮንሶሊዴት ያደርግልናል። ሶ አውቶ ኮንሶሊዴሽን ደግሞ በአውቶ ኮንሶሊዴሽን ደግሞ መርጅ ያልሆኑትን ደግሞ ምን ያደርግልናል ማለት ነው? ማኑዋል ኮንሶሊዴሽን እንሰራለን። ለምሳሌ ይሄኛውን ብሉ ፔን ወስጄ ከፍተዋለሁ። ሶ የከፍቱበት ሰዓት እዚች ጋር ምን እናገኛለን ማለት ነው? ኮንሶሊዴት ኒድስ እናገኛታለን። እቺን ኦፕን አድርገን አድ ስንለው ከሱ ጋር መደመር የሚችሉ ከብሉ ፔኑ ጋር መደመር የሚችሉ ይመጣሉ። ይሄ አሁን ለምሳሌ ይሄኛው ብሉ ፔን ይሄን ብሉ ፔን ነው። ስለዚህ እንደ ተቋም አንድ መሆን አለበት። ሌላ ከሱ ጋር የሚደመር ስለሌለኝ ምን አደርጋለሁ? እተዋለሁ ማለት ነው። ስለዚህ አሁን እንደምታዩት ሁለቱን አንድ ቦታ ይደምርልኛል ማለት ነው። ይሄው ደምሮልኝ ኳንቲቲው መጨረሻ ላይ እዚህ ጋር 800 አድርጎ ያስቀምጥልኛል ማለት ነው። ሶ በዙ መሰረት አይተሞች ተመሳሳይ አይተሞችን ፈልገን ምን እናደርጋለን? እናጣምራለን ወይም ደግሞ ኮንሶሊዴሽን እንሰራለን ማለት ነው። ሶ እዚህኛው አይተም ላይ እንደምናየው ተመሳሳይ አይተሞች የሉም። ኦር በሌላ መልኩ ደግሞ ለምሳሌ ብዙ አይተሞች ወይም ደግሞ በሪል ወርልድ ወይም ደግሞ ፕሮዳክሽን ላይ በመጣ ሰዓት ከተለያየ ክፍል ብዙ አይተሞች ሊመጡ ይችላሉ። ስለዚህ እንዲህ ዲቴክት አድርገን የማናገኝ ከሆነ ለምሳሌ ከለር ፕሪንተር ይችን ከፍታትና ሶ እዚች ጋር መተን ኮንሶሊዴትን አድ በምንልበት ሰዓት ከለር ፕሪንተር የሆኑ ሌላ ከለር ፕሪንተሮች ካሉ ይመጣሉ ማለት ነው። ስለዚህ ኮንሶሊዴሽን ምንድነው? የአስ ኦርጋናይዜሽናል ሌቨል ሁሉንም ከተለያየ ክፍል የመጡትን አንድ ቦታ ማጣመር ነው ወይም ደግሞ አንድ ቦታ መቀላቀል ነው። እንደዛውም ሆኖ ደግሞ ተመሳሳይ አይተሞችን አንድ ቦታ መደመር ነው። ይሄ ማለት ነው ከተለያየ ክፍል ተመሳሳይ እቃ መጥቶ እዚህኛው ኮንሶሊዴሽን ላይ ሲደርስ ግን እንደ አንድ ቦታ መርጅ ይሆናል። መጨረሻ ላይ ግን የጠየቁት ክፍሎች ይታወቃሉ። ለምሳሌ ኒድ ሪኩዌስት ያደረገው የትኛው ነው? እዚች ጋር ኒድ ሪኩዌስትን በምንከፍትበት ሰዓት ዲቴይሉን ያሳየናል። ማን ምን እንደጠየቀ ያሳየናል ማለት ነው። ስለዚህ ኮንሶሊዴሽን ወይም ደግሞ ኒድ ኮንሶሊዴሽን ዋና ሀሳቡ ምንድነው? አይተሞቹን አንድ ቦታ መርጅ ማድረግ ነው ወይም ደግሞ አንድ ላይ መደመር ነው ማለት ነው። አሁን ይሄ እዚህ ጋር ሬድ ፔን፣ ይሄ ደግሞ ብሉ ፔን ነው። አሁን ይሄንን ብሉ ፔን እዚህ ጋር መጥቼ ብከፍተው ማን እንደጠየቀ ወይም ደግሞ የትኛው ክፍል እንደጠየቀ ያሳየኛል። ፋይናንስ ዲፓርትመንት 300 ጠይቋል፣ ኤችአር ዳይሬክቶሬት 500 ጠይቋል ብሎ ይነግረኛል ማለት ነው። ስለዚህ እነዛን ሁሉ አንድ ቦታ ኮንሶሊዴሽን አድርገን እንጨርሳለን። ኮንሶሊዴት አድርገን ከጨረስን በኋላ ሁሉንም አይተም እርግጠኛ ስንሆን ምን ያደርጋል ማለት ነው? የግዢ ክፍል ሰራተኛ ወዴት ይልካል? ወደ ግዢ ክፍል ኃላፊ ይልካል ወይም ደግሞ ወደ ፕሮክሪመንት ዩኒት ሄድ ሰሚት ያደርገዋል ማለት ነው። ወደ ግዢ ክፍል ኃላፊ ሰሚት ያደርገዋል። ስለዚህ የግዢ ክፍል ኃላፊው ምን ያደርጋል ማለት ነው? አፕሩቭ ያደርጉናል ወይም ደግሞ ኮንሶሊዴሽን አፕሩቫል ያደርግልናል። እኛ ሴት ባደረግነው ሮል ነው። ለምሳሌ እኛ በዚህኛው ቱቶሪያል ቪዲዮ ፒኤች ወይም ደግሞ ፕሮክሪመንት ዩኒት ሄድ ብለን ነው አሳይን ያደረግነው። ነገር ግን ኢንዶርስ ኮሚቴ ካስገባን ወይም ደግሞ የተቋሙ ኃላፊ ካስገባን ወይም ደግሞ ሲስተም ሴቲንጉ ላይ ኢኒሺዬሽን ጊዜ ካስቀመጥን እነዛ አካላት ምን ያደርጋሉ? አፕሩቭ ያደርጋሉ ማለት ነው። ስለዚህ አሁን እኔ ፕሮክሪመንት ዩኒት ሄድን ያስቀመጥኩት በፕሮክሪመንት ዩኒት ሄድ ገብቼ ሮሌን ፕሮክሪመንት ዩኒት ሄድ ላይ ገብቼ ምን አደርጋለሁ ማለት ነው? ኮንሶሊዴሽን አፕሩቫል አደርጋለሁ። ኮንሶሊዴሽን አፕሩቫል። ስለዚህ እሱ ከፍቶ ሲገባ ይሄው እንደዚህ በዚህ ፎርም ደብዳቤ ደርሶታል። ስቴጁ ሰሚተር ነው፣ ወደሱ መጥቷል። ስለዚህ ከፍቶ አንድ ባንድ ያየዋል ማለት ነው። እያንዳንዱን አንድ ባንድ ያየዋል። ስለዚህ አየ መጨረሻ ላይ ምን ያደርጋል? ስታርት ሪቪው ብሎ እያንዳንዱን ካየ በኋላ ምን ያደርጋል ማለት ነው? የሚስተካከል ነገር ካለ ሐሳቡን ጽፎ ዝጋ ወደ ኋላ አጀስት ብሎ ይመልስላችኋል። ወይም ደግሞ ባክ ቱ ድራፍትም አለ። ሌላው
ልክ ነው ከሆነ ምን ያደርግላቸዋል ማለት ነው? ጎ ሄድ ብሎ ወደፊት እንዲቀጥሉ ወደ ሌላኛው ስቴፕ እንዲቀጥሉ ምን ያደርጋል ማለት ነው? አፕሩቭ ያደርግላቸዋል ማለት ነው። ስለዚህ ፕሮኪውመንት ዩኒቴድ አፕሩቭ አደረገ። ሌላ አፕሩቭ እንዲያደርጉ አሳይን ያደረግናቸው አካል ቢኖሩ እነሱም አፕሩቭ ያደርጉና ወዴት ይመለሳል ማለት ነው? ስራው ወደ ሲኒየር ፕሮኪውመንት ኦፊሰር ይመለሳል ለፓኬጅ ፕሪፓሬሽን ማለት ነው። ስለዚህ በሚቀጥለው ቱቶሪያል ቪዲዮአችን ደግሞ ፓኬጅ ፕሪፓሬሽን እንዲሁም ደግሞ ፓኬጅ ያዘጋጀነውን ፓኬጅ አፕሩቫል ፕሮሰስን አንድ ባንድ የምናይ ይሆናል ማለት ነው።